የዛሬው የፊት ማስክ ብዙዎች እየተጠቀሙበት ግን የማይነግሯችሁ እጅግ በጣም ዘርፈ ብዙ የሆነ የፊት ውህድ ነው። እስከ መጨረሻው ቪዲዮን ተከታተሉት። ይሄ ውህድ ቆዳችን ለማለስለስ፣ እርጥበትን ለመስጠት እንዲሁም ደግሞ ብጉርን ለማጥፋት ተፈጥሯዊ የሆነ በቤት ውስጥ የሚዘጋጅ የፊት ማስክ ነው። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ በጣም አሪፍ ነው። ብዙዎች እንዲሁም አርቲስቶች ይህንን ውህድ ይጠቀሙበታል ይባላል። ፊታቸው ጥርት እና ጽድት የመባሉ ምክንያት እንዲሁም ይሄ የፊት ማስክ ነው ይባላል እና ቤተሰቦች ተጠቀሙት። እኔ ተጠቀሜው በጣም ቆንጆ እና ለስላሳ ያደርግላቸዋል። እንግዲህ ዛሬ የምናዘጋጀው የአጃ የፊት ማስክ ነው። ከዛ በፊት ግን ቪዲዮን ላይክ እያደረጋችሁ እንዲሁም ደግሞ ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በጣም አሪፍ ነው፣ ትወዱታላችሁ። ቪዲዮውን እስከ መጨረሻው ተከታተሉት። ወደ አሰራሩ ስንሄድ መጀመሪያ አጃ ያስፈልገናል። አጃ ያስፈልገናል ማለት ነው። ይሄ እንደምታዩት አጃ ነው። ከዛ እሱን አጃውን በመፍጫ እንፈጨዋለን ማለት ነው፣ ዱቄት እስከሚሆንልን ድረስ። እንግዲህ አጃ ለፊታችን ቆዳ የሚሰጠው ጥቅም በጣም እጅግ በጣም ሰፊና በውስጡ ቫይታሚኖችን፣ ማዕድናትን፣ አንቲኦክሲዳንቶችን በመያዙ ለተለያዩ የቆዳ ችግሮች እንደ መፍትሄ ያገለግላል ማለት ነው። አጃ ቆዳን ለማለስለስ እና እርጥበትን ለመጠበቅ በውስጡ ቤታ ግሎካን የተባለ ንጥረ ነገር ይዟል እና ይህ ንጥረ ነገር ደግሞ ቆዳ ላይ ሲቀባ እንደ መከላከያ ሽፋን በመሆን እርጥበት እንዳይተን ይከላከልልናል፣ ቆዳን ለስላሳ ያደርግልናል ማለት ነው። ሌላው አጃ ለፊታችን የሚሰጠው ጥቅም እንግዲህ የሞተ የቆዳ ህዋሳትን ያስወግድልናል። አጃ ተፈጥሯዊ እና ገራገር የሆነ ፋብሪካ በመሆን ቆዳን ሳያቃጥል ወይም ደግሞ ሳይጎዳ የሞተ የቆዳ ህዋሳትን ያስወግዳል ማለት ነው። ይህንን ሲያደርግ ቆዳችን ንጹህና ብሩህ እንዲሆን ይረዳናል ማለት ነው። ቆዳን ማስታገስ ወይም ደግሞ ለአላርጂ፣ ለፀሐይ መቃጠል፣ ለሚያብጥ ወይም ደግሞ ለቆዳ መቅላት አጃ ከፍተኛ የማረጋጋት ኃይል አለው። በውስጡ ባለው ጸረ ብግነት እንግዲህ ቆዳን ያቀዘቅዝልናል ማለት ነው። ብጉርን ለመቆጣጠር በተለይ ደግሞ ብጉር ካለባችሁ አጃ በቆዳ ላይ የሚገኘውን ከመጠን ያለፈ ስብ የመምጠጥ አቅም አለው። ይህም የብጉር መፈጠርን ለመቀነስ እና ቀዳዳዎችን ከቆሻሻ ለማጽዳት ይረዳናል ማለት ነው። ሌላው ደግሞ የእርጅና ምልክቶችን ያስወግድልናል፣ ይቀንስልናል። አጃ እንግዲህ ሁላችሁ እንደምታውቁት በውስጡ የሚገኙ አንቲኦክሲዳንቶች የቆዳ መሸብሸብን እና እድሜን የገፉ የሚመስሉ የቆዳ ምልክቶችን ይቀንስልናል ማለት ነው። እንግዲህ ቤተሰቦች የአጃ ጥቅም ይሄን ሁሉ የዘረዘርኩላችሁ ሁሉ ለፊታችን እጅግ አስፈላጊ የሆነ ማስክ ነው ማለት ነው። ሌላው እንግዲህ እንደዚህ አድርጌ ፈጭቸዋለሁ። ከፈጨሁት በኋላ እንዳያችሁት ነፍቸዋለሁ። ከዛ ዱቄቱን ሁሉንም ማዘጋጀት ትችላላችሁ፣ ግን በቀን በቀን ብትጠቀሙት አሪፍ ነው። በቀን በቀን ስላችሁ ወዲያው እየሰራችሁትን ለአንድ ቀን ብትጠቀሙት ቆንጆ ነው። ስለዚህ እነስ አድርጋችሁ ሰርታችሁ ብትጠቀሙት ይሻላል። እንዳያችሁት 2 ማንኪያ ወስጄ እንግዲህ የአጃ ዱቄቱን በሮዝ ውሃ ጨምሬ ቀላቅለዋለሁ ማለት ነው። በደንብ አድርጋችሁ ቀላቅሉት። ከዛ ትንሽዬ ውሃ ደግሞ 1 ማንኪያ ወይ ደግሞ 2 ማንኪያ የሚሆን ትጨምሩበታላችሁ። ትንሽ ለብ ያለ ውሃ ቢሆን የተሻለ ነው። ትንሽ ለብ ያለ ውሃ አድርጉበት ማለት ነው። አጃ እንግዲህ እንትን እያላችሁት እያማሰላችሁ ስትሄዱ እየወፈረ ነው የሚሄድና ትንሹ ለብ ያለ ውሃ ትጨምሩበታላችሁ። ከዛ እኔ ዘይቱን ወይም ደግሞ የወይራ ዘይት ጨምሬበታለሁ። እናንተ ካላችሁ ማር ጨምሩበት። ማር ወይም ደግሞ ወተት ጨምራችሁ መጠቀም ትችላላችሁ ማለት ነው። የአበባ ውሃ ከሌላችሁ ወተት ወይ ደግሞ ማር ትጨምሩበታላችሁ ማለት ነው። እኔ የአበባ ውሃ ስለሚስማማኝ ሮዝ ዋተር ይሉታል በእንግሊዘኛው፣ እሱን ጨምሬበታለሁ። ከዛ ደግሞ የወይራ ዘይት ጨምሬበታለሁ። እንደዚህ አድርጌ በደንብ አድርጌ አደባልቀዋለሁ ማለት ነው። በደንብ አድርጋችሁ አደባልቁት እንዳይጓጉልባችሁ።
እና ቤተሰቦች ሌላው የሮዝ ውሃ ለፊት የሚሰጠው ጥቅም በባለፈውም ነግሬያችኋለሁ። የሮዝ ውሃ እንግዲህ ለፊታችን ቆዳ የሚኖረው ጥቅም እጅግ ሰፊ ለዘመናት በውበት እንክብካቤ ሲጠቀሙበት የቆየን ወይም የቆዩ ነው። ለደረቅ ለቅባትና ለተዋሃደ ቆዳ የሚስማማ ተፈጥሯዊ ውህድ ነው ማለት ነው። ቆዳን ማስታገስና ማቀዝቀዝ፣ የቆዳችን እርጥበት መጠበቅና ማደስ፣ የቀዳዳዎችን መጠን ማጥበብ፣ የእርጅና ምልክቶችን መቀነስ፣ ብጉርን ለመቆጣጠር፣ ቆዳ ላይ የሚገኘውን ከመጠን ያለፈ ስብ በመቆጣጠር እና ባክቴሪያዎችን በመዋጋት የብጉር መፈጠርን ይቀንስልናል ማለት ነው። የሮዝ ውሃ ጥቅሙ ይሄ ነው ማለት ነው። አንቲኦክሲዳንቶች በመያዙ የቆዳ ሕዋሳትን ከጉዳት ይጠብቃል። የፊት መሸብሸብን፣ የእርጅና ምልክቶችን ይቀንሳል ማለት ነው። ሌላው የተጠቀምኩት የወይራ ዘይት ነው። የወይራ ዘይት ለቅባታማ ቆዳ መጠቀም ብዙም አይመከርም። የወይራ ዘይት እንግዲህ ቀዳዳዎችን የመዝጋት ባህሪ ስላለው ለቅባታማ ቆዳና ለብጉር ተጋላጭ ለሆኑ ፊቶች በብዛት አለመጠቀሙ ይመረጣል ማለት ነው። እንደኔ ደረቅ ቆዳ ካላችሁ ግን የወይራ ዘይት አሪፍና ተመራጭ ነው ማለት ነው። የወይራ ዘይት ለፊታችን የሚሰጠው ጥቅም ከፍተኛ እርጥበት ይሰጥልናል። የእርጅና ምልክቶችን ይከላከላል። ቆዳን ማስታገስ ወይም ደግሞ መጠገን፣ በፀሐይ የተቃጠለ የተበሳጨ ቆዳን ለማስታገስ እና የተጎዱ የቆዳ ህዋሳትን ለመጠገን ለማሻሻል ይረዳናል ማለት ነው። እና ስትቀቡ እንደዚህ አድርጋችሁ በደንብ አድርጋችሁ ትቀቡታላችሁ። እንግዲህ አይናችሁ ወደ አይናችሁ ብዙም አታቅርቦት። እንደዚህ አድርጋችሁ በደንብ አድርጋችሁ ትቀቡታላችሁ። ከዛ ማሳጅ ታደርጉታላችሁ። ቀስ አድርጋችሁ የሆነ ጀል ነገር ነው የሚሆነው። ፊት እንዴት እንደሚያጸዳ እንዴት ጽድት እንደሚያደርግ ፊታችሁ ላይ ያለ ቆሻሻን ብድግ ነው የሚያደርግላችሁ እና በጣም አሪፍ ነው። እንደዚህ አድርጋችሁ በደንብ አድርጋችሁ ትቀቡታላችሁ። ከዛ በኋላ ከ15 እስከ 20 ደቂቃ ታቆዩትና እኔ በምንድን ነው ይሄ ማንሻ ወይም ፕላስቲክ ነገር ካላችሁ እንደ ማንኪያ አይነት በሱ ቀስ አድርጋችሁ ፋቅ እያደርጋችሁ ታነሱታላችሁ ማለት ነው። አሁን እኔ በማንኪያ አሳያችኋለሁ። በጣም አሪፍ ነው። እንደዛ አድርጋችሁ ስታነሱት ቀጥታ በውሃ ሳትታጠቡ እኔ አሁን በማነሳው መልኩ ካነሳችሁት እንዴት እንደሚያምር እንዴት ፊታችሁ ጽድት እንደሚል እንደዚህ አድርጋችሁ እሽት ታደርጉታላችሁ። ከዛ ከ15 እስከ 20 ደቂቃ ፊታችሁ ላይ ታቆዩታላችሁ ማለት ነው። እና ብዙ አርቲስቶች የሚጠቀሙት እንዲሁም ይህንን ውህድ ነው ይባላልና ግን መናገር አይፈልጉም። ፊት እንደሚያጸዳና ቆንጆ እንደሚያደርግ አይናገሩም ብዙ ጊዜ ይባላልና እኔም ከአሁን በፊትም ሰርቼላችኋለሁ፣ ብዙ ጊዜ ተጠቅሜዋለሁ። ያው ቪዲዮ ስላልሰራሁበት ነው እንጂ አሪፍ ነው፣ ተጠቀሙት። አጃ እንግዲህ በጣም ቀላል ነው። ገዝታችሁም ቢሆን ወይም ደግሞ በቤታችሁ ውስጥ ካለ ትንሽ 1 ማንኪያ 2 ማንኪያ ወስዳችሁ መጠቀም ትችላላችሁ። እንደዚህ አድርጋችሁ ስታነሱት ፊታችሁ እንዴት እንደሚጸዳ እንጨት አለ ማንኪያ የሚመስልና ወይም ደግሞ ላስቲክ ካገኛችሁ በሱ እንደዚህ አድርጋችሁ ማንሳት ትችላላችሁ ማለት ነው። ከዛ እንደዚህ አድርጋችሁ ካነሳችሁት በኋላ በእጃችሁ ደግሞ የቀረውን በእጃችሁ እንደዚህ ማሳጅ እያደረጋችሁ ታስለቅቁታላችሁ ወይም ደግሞ ታነሱታላችሁ ማለት ነው። በጣም አሪፍ ነው። ፊታችሁ በኋላ በእጃችሁ ስትነኩት እንዴት እንደሚለሰልስ የሆነ ስፖንጅ ፊት ነው የሚሰጣችሁ። እውነቴን ነው፣ ከምር ተጠቀሙት። በተለይ ይሄ አጃ በአረብ ሀገር በጣም የሚገኝ ነገር ነው። ተጠቀሙትና እዩት፣ ፊታችሁን እንዴት ለውጥ እንደሚያመጣ ታዩታላችሁ። ከዛ በኋላ እንደዚህ ካስለቀቃችሁት በኋላ ትንሽዬ ለብ ባለ ውሃ ትታጠቡታላችሁ ማለት ነው። በጣም የሞቀ ሳይሆን ትንሽ የፀሐይ ውሃ አለ አይደለ? እንደሱ አይነት በሱ አይነት ውሃ ትታጠቡታላችሁ ማለት ነው። ከዛ ለውጡን ታይታላችሁ። እንደዛ ታጥባችሁ የምትቀቡትን እንግዲህ የፊት ክሬም ካላችሁ ወይም ደግሞ የፊት ዘይት ካላችሁ ለእናንተ የሚስማማችሁን መቀባት ትችላላችሁ ማለት ነው። እና ቤተሰቦች በጣም አሪፍ ነው። ሞክሩት እና ከዛ ኮመንት ላይ ያስቀምጡልኝ። ፊታችሁ በጣም ነው የሚያበራው። በጣም ነው አንድ አይነት ወጥ የሆነ ከለር ነው የሚሰጣችሁ። ልስልስ ስፖንጅ የሆነ ፊት ነው የሚሰጣችሁ። እና ከወደዳችሁት ቪዲዮን ደግሞ ላይክ እያደረጋችሁ ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እንግዲህ በባለፈው ለእናንተ የሰራሁላችሁ ክሬም አልቆብኛል። አሁን ድጋሚ እሰራለሁ ማለት ነው። እሱን እንደዚህ አድርጌ ይቀባለሁ።
እንዴት እንደሚያሳምር የሆነ ፊታችሁ ስፖንጅ ታውቃላችሁ፣ ስፖንጅ ነው የሚያደርግላችሁ። ልስልስ ነው የሚለው በእጃችሁ ስትነኩት በቃ ፊታችሁ እንዴት ነው ልስልስ ያለ ስፖንጅ ፊት የለም እንደዛ ማለት ነው። እና ቤተሰቦቼ የዛሬው ቪዲዮችን ይህንን ይመስላል። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ። አመሰግናለሁ።